ሰላም ሰላም የጽዳት ብቻን እንዴት ናችሁ? እንዴት አላችሁ? ያልኩ ነው። እንዴት ነው? እኔ ሰላም ነኝ። ከዘርመንቱ ሰላም ስትሆኑ ተስፋ አድርጋለሁ። ዛሬ ደግሞ አዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ደግሞ በጣም ደስ የሚል ቪዲዮ ነው። ባለፈው ቪዲዮ ደግሞ ደስ የሚል ነበረ የሰራችሁ ማለት ነው። እና አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ሸር ደግሞ በቃ አታባቡኝ የምላችሁ ነው ነበረች ደግሞ ሁሉም ጊዜ የፈለጋችሁ አታባቡኝ። ዛሬ ደግሞ የመጣሁ በጣም ደስ የሚል ፍልፍ ያልኩ ነው የምነበረው የድራማ ማለት ነው። ከዛ ድራማ ደግሞ በጣም ደስ የሚለኝ ነገር አለ ማለት ነው። አንድ የሆነ ነገር ደግሞ አለ ማለት ነው። ከዚህ ድራማ የተማርኩ ማለት ነው ምንቅኝነት በቃ ምንቅኝነት ብቻ ነው። በቃ ክፋት ነው የተረዳሁ ያለ አንዳንድ ያለኛ ሰዎች ከዚህ በኋላ ማለት ነው። ዛሬ ደግሞ አቶ አመናንና ቢሌን በጣም ደስ ይላል የነበሩ ማለት ነው። አቶ አመናን እና ቢሌን ታረቁ። ግን ብሩክና ማርያ በቃ ማርያ በጣም ነው ያበደች ያለች ማለት ነው። ከዛ ባለፈው አቶ አመናን ለማርያ እሺ አግብታለሁ፣ ትዳር መስርታለሁ፣ ፍቅር እንጀምራለሁ ብለዋል ነበረ ማለት ነው። ከዛ በጣም ተደስታ ነበረች ማለት ነው። ዛሬ ግን ቢሌንና አቶ አመናን ፍቅር ጀምሯል። ለምንድን ነው ብሩክና ማርያ ወደ ፍቅር ነፍሳቸው ለምንድን ነው የሚገባቸው? ሰው ካፈቀረ እኮ አፈቀራለሁ በቃ አቶ አመናንና ቢሌን በቃ ተፈቀሩ። ምንድነው የብሩክ እኔ ላንቺ ያፈቀራለሁ። እኔ ብሩክ የሚባለው ሰው እውነት ላፈቀረ አይመስለኝም። አያፈቀርም። በቃ ለምንቅኝነት ብቻ ነው የገባው ማለት ነው። ብሩክ ማርያ በድሮ ስለነበረች ጓደኞች ስለነበረች ልታስብ ትችላለች፣ ልታፈቅር ትችላለች። እንደዛ ብዬ አልደመድኩም ማለት ነው። ግን ብሩክ ግን ማለት ነው ብሩክ ግን አላፈቀረም። ልበቀል ነው የመጣው ብሩክ በቃ ለአቶ አመናን ልበቀሉ እንጂ ለቢሌን አላፈቀራትም። የዋሸ ነው እውነት የምነግራችሁ ማለት ነው። ከዛ ግን የሚታየውም ነገር ያለ ግን በቃ ሁሉም ነገር ብሩክ ማለት ምንቅኝነት ያለው ማለት ነው። ብሩክ ባለፈው ብዙ ወርቅ እየሰረቀው የነበረ ማለት ነው። ከዛ በጣም ያስነድድ ነው የነበረ ማለት ነው። ምን ያክል ነው እንደዛ ያለው ነበረ ማለት ነው። ከሰረቀው ማለት ነው በጣም ከባድ ነበረ ማለት ነው። ብዙ ነገር የምናገረው ነው ብሩክ ማለት ነው። ከዛ አቶ አመናንና ማርያ ስትጠይቃት የት ሄዳችሁ ነው ስላት ማለት ነው። እኔ ደግሞ ከመናፈሻ ነው ቁጭ ብለን እናውራን ነበር አሉ ማለት ነው። ለምንድን ነው አብራችሁ የምታውሩ እንደዛ አለች ማርያ ቀናት ማለት ነው። እኔ ማለት ነው ለምንድን ነው እንደፈለጉ አይተው ሁላችሁም ለምን ቢሌንና አቶ አመናን የፍቅረት የሚጋቡ ምን ችግር አለው? ምንቅኝነት አይሰራም። ከዚህ ድራማ አንድ ነገር ከተማርኩ ማለት ነው ምንቅኝነት አለ ከድራማ ማለት ነው። ከዛ ደግሞ ብዙ ነገር አለ በቃ እውነት ሲሆን ማለት ነው በጣም ያስነድዳል። እኔ ድራማ ሆነ እንጂ ማለት ያወቅኩ ድራማ ሆነ ያወቅኩ አንዳንድ ጊዜ እናደኛል። ለምንድነው እንደዛ ያድርጉ ለምንድነው እንደዛ ያድርጉ ብዬ ማለት ነው ይናደዳሉ። እኔ ማለት ነው ግን በፍቅራቸው ጣልቃ መግባት ጥሩ አይደለም። እውነትም ምክንያቱም ማለት ነው ከአቶ አመናንና ከቢሌን ማለት ነው ለምንድን ነው ብሩክና ማርያ ጣልቃ የሚገቡ? ለምንድን ነው ሰብ ይዋደዳል። በቃ ሁለቱም ይፋቀራሉ፣ ይዋደዳሉ እኮ ማርያና ብሩክ ለምንድን ነው ያይሰው ይደ ከዛ ያስነድድ በጣም አንዳንድ ጊዜ ማለት ነው። ከዛ ደግሞ አንቺ እንዳትጠይቅኝ ለምንድን ነው የምትጠይቅኝ? እኔ መናፈሻ ነበርኩ ከአቶ አመናን የሆነ ነገር የተናገርኩ ያለች ነበረች ማለት ነው። ለምንድን ነው የምትጠይቅኝ? ለአንቺ መመለስ ግዴታ አይደለም፣ ግዴታ አይሆንም እንደዛ አለቻት ማለት ነው። ከዛ ማርያ ደግሞ ለምንድን ነው እንደዛ አለች ማለት ነው ተናገረች ማለት ነው። ብሩክ ደግሞ እኔ ልጠይቅሽ ለምንድን ነው በአሁን ሰዓት እኔ ቁጭ ብዬ የጠበቅኩሽ
ከአቶ አምናን ወደ ውጪ መናፈሻ ሄድ የምትናገር ያላት ማለት ነው። ከዛ ምን አገባኝ አለች። ከዛ ምን አለች ማርያ ደግሞ ሁለታችሁ ስለትዋደዱ ለምንድን ነው አውራችሁ አትተኙም አለች ማለት ነው። አስባችሁ ሁለታችሁ አይዋደዱ። እሷ ግን ለአቶ አምናን ብያት ማለት ነው ሁለታችሁ ስለትዋደዱ ለምንድን ነው አብራችሁ አትተኙም እንዴ? ሰው እኮ ከተዋደደ ፍቅረኛሞች ከሆኑ እኮ አብሮ ነው የሚተኙ አለችው ማለት ነው። ለብሩክ ደግሞ ይሄ መንገድ ከፈተትሉ ማለት ነው። አቶ አምናን ደግሞ ምን አለ መሰለ አንተ በዚህ አንድ ያለው ክላስ ተኛ አለው ማለት ነው። ለምንድን ነው በዚህ ያለው የሚተኛው? እኔ ከበሊን ነው የሚተኛው አለች። በሊን ደግሞ አትተኛ ማለት ነው። እንደዛ አለች ማለት ነው። በጣም በቃ የሆነ ነገር አለ ማለት ነው። ደነገጡ ሁሉም ማለት ነው። ለምንድን ነው ከኔ ጋር የሚተኛው ብላት ማለት ነው። ደነገጡ። ከተዋደዱ ከተፈቀሩ እንኳን ምንድን ነው የሚተኙው? ለምንድን ነው እንደዛ አለች። ማርያ ደግሞ ማለት ነው። ማርያ ክፍት ነው ሁሉ ነገር ማለት ነው። እኔ ታስጠለኛለች። ለምንድን ነው ከተዋደዱ ሰዎች ጣልቃ መግባት? ለምንድን ነው ጣልቃ የምትገባው? አስነደደች። በጣም ነው የጠላት ማለት ነው። ግን ድራማ ስለሆነ ግን በቃ አንዳንድ ጊዜ ለዚህ እውነተኛ ሲሆን ግን በጣም ነው የሚጠላት ለማርያም ማለት ነው። ከዛ እኔ አቶ አምናና በዚህ ማታ ነው የምወዳችሁ። እውነት አውራችሁ ትዳር ሲመሰርቱ የምታየው ነገር አለኝ ማለት ነው። በጣም ደስ ይለኛል ማለት ነው። ሁለታችሁ ማለት ነው በጣም ይዋደዳሉ። ከመዋደድ አልፋችሁ በጣም ነው የሚዋደዱ ማለት ነው። ከዛ እንደዛ ከሰፈሊን ደግሞ ደነገጠች። ምን አስቦ ነው ብላት ያሰበች ነበረች ማለት ነው። አቶ አምናን ደግሞ አይሆንም አለ ማለት ነው። አንድ ክላስ አለ ከሱ ይተኛል እሷ ደግሞ ከክላስዋ ትተኛለች። እንደዛ አለ ማለት ምን አገባ አለች ማለት ነው። ማርያ ደግሞ ለምንድን ነው እንደዛ ከሷ ጋር ጣልቃ የምትገባው? እንደዛ አለች ማለት ማርያ ማለት ነው። ከዛ ብሌን ደግሞ ደነገጠች። በፍርሃት ደግሞ በቃ በጣም ደነገጠች ማርያ ማለት ነው። ከዛ ለምንድን ነው ከዛሬ ምን አስቦ ነው? ለምንድን ነው ከእንደዛ አደረገ? ለምንድን ነው ከእንደዛ የምትለው? ስለቀናች ነው እንደዛ የምትለው ብላት በውስጥ ያሰበች ነው ነበረች ማለት ነው። ከዛ አቶ አምናን ደግሞ አይሆንም አለ ማለት ነው። አይሆንም እሷ ከክላስ ትተኛለች፣ እሱ ደግሞ ከክላስ ይተኛል። አንቺ ከፈለግሽ ደግሞ ሌላ ክላስ ትተኛለሽ፣ እኔ ደግሞ ክላስ ይተኛለሁ አለ ማርያም ማለት ነው። ከተበጣም አንዳንድ ጊዜ አንዳንድ ነገር ሲሳስበው በቃ እሱ ደግሞ ብሩክ ደግሞ አይሆንም እኔ እናንተ እንዋደዳለን ፍቅራችንና ችግር የለም እኔ እናንተ ስንዋደድ ከዛ እኔ እናንተ አብረን እንተኛለን አለ ማለት ነው። ግን በጣም አንዳንድ ጊዜ አለ የሆነ ነገር ስትናደድ ማለት ነው። ከዛ በዚህ ዘጉ ግን አብራችሁ ሁላችሁ ከዚህ ድራማ የተማራችሁ ማለት ነው ምን አይነት ትምህርት ተምራችሁ? እኔ ጥሩ የሆነ ትምህርት ወስጃለሁ። ብዙ ነገር ያስተምረኛል። እውነት ነው የምነግራችሁ ማለት ነው። ድራማ ይሄ ድራማ በጣም ብዙ ነገር ያስተምረኛል። ክፋት፣ ጥሩነት፣ ደግነት በቃ ብዙ ነገር ያስተምረኛል ማለት ነው። እና እስኪ ሳችሁ ከብዙ ነገር ከድርንት የትኛው የተስተማሩ አንዳንዴ ኮሜንት ላይ አርጉልኝ። ከዚህ በኋላ ደግሞ በሌላ ቪዲዮ እመጣለሁ። ሰላም ሁኑ። ላይክ፣ ሰብስክራይብ እንዳትረሱ፣ ሼር እንዳትረሱ። አታባቡኝ ወደቼ በጣም ነው የምወዳችሁ። ሰላም ሁኑ።